ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች በዛሬው ቪዲዮአችን ደግሞ እንግዲህ ለዛሬ ላሳያችሁ የወደድኩት አይደንቲቲ ቬሪፊኬሽን በተለይ ደግሞ በሞኔታይዝ ከሆናችሁ በኋላ ዩቲዩብ ላይ ገንዘብ እየሰራችሁ $10 ከሞላችሁ በኋላ አይደንቲፋይ ወይም ደግሞ ቬሪፋይ ዩር አይደንቲቲ የሚል ጽሁፍ እዚህ ጋር እንደምትመለከቱት ይመጣላችኋል ማለት ነው። ስለዚህ ከታች ላይ እንደምትመለከቱት ምን አለ ማለት ነው ኒድ አቴንሽን ይላል ማለት ነው። ይችኛዋን ማስተካከል ግድ ይላችኋል ማለት ነው። እንዴት ነው የምታስተካክሉት? በቅደም ተከተል የማሳያችሁ ይሆናል ማለት ነው። ለቻናሉ ግን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ታበረታቱን ዘንድ የአክብሮት ግብዣችን ነው ማለት ነው። እስከ መጨረሻው ትከታተሉን ዘንድም የአክብሮት ግብዣዬ ነው። አብራችሁን ዝለቁ። እንግዲህ ምንድነው የምታደርጉት? ወደ ቻናላችሁ በቀጥታ ስትገቡ በተለይ ዩቲዩብ ስቱዲዮ ላይ ገብታችሁ የዶላር ምልክቷን ስትጫኑ እንግዲህ ምን ያህል ሞኔታይዝ ሆናችሁ $10 ከሰራችሁ በኋላ የሚያመጣላችሁ ነገር አለ ማለት ነው። እዚህ ጋር እንደምትመለከቱት ይኸው እዚህ ጋር ለምሳሌ ላሳያችሁ ማለት ነው። ኢሜል ሊያደርግላችሁ ይችላል ወይም ደግሞ እንግዲህ እዚህ ጋር እንደምታዩት ምን ያደርጋል ማለት ነው ጌቲንግ ፔይድ ኢዝ አክሽን ሪኳየርድ ይላል ማለት ነው። ወይም ደግሞ የሚጠበቅባችሁ ነገር አለ ማለት ነው። ዜርፎር እዚህ ጋር ምንድነው የሚጠበቅባችሁ? ዋት ዩ ኒድስ ቱ ዱ ኢዝ ዛት ኮንፊርም ዩር ፐርሰናል ኢንፎርሜሽን ሰሚት ታክስ ፎርም የሚል ሁለት ነገሮችን እዚህ ጋር ይፈልጋል ማለት ነው። አንደኛው ታክስ ፎርም ሲሆን ሁለተኛው ደግሞ ምንድነው ማለት ነው እናንተነታችሁን ወይም ፓስፖርታችሁን የፓስፖርት የመጀመሪያ ወይም ደግሞ ፍሮንት ፔጁን ስካን አድርጋችሁ እንድታስገቡለት ይፈልጋል ማለት ነው። ስለዚህ እዚህ ጋር በቀላሉ ምን ጌት ስታርትድ ብላችሁ መግባት ትችላላችሁ ወይም ደግሞ መጀመር ትችላላችሁ ማለት ነው። አሊያም ደግሞ በቀጥታ ምን ይልክላችኋል ማለት ነው። የኛው እንደዚህ ካሳየና $10 ከሞላችሁ በኋላ በቀጥታ በኢሜይላችሁ ያሳውቃችኋል ማለት ነው። ወደ ኢሜይል እንግባና እስኪ ላሳያችሁ ደግሞ እዚህ ጋር እንደምትመለከቱት እንግዲህ ምን ላይ ገብቻለሁ ማለት ነው። የኢሜይል አካውንቴ ጋር ስገባ ምንድን ሚል ልኮልኛል ማለት ነው። ዩ ኒድ ቱ ቬሪፋይ ዩር አይደንቲቲ ይላል ማለት ነው። ስለዚህ አይደንቲቲ ወይም ደግሞ መታወቂያችን ምን ማድረግ አለብን ማለት ነው ማስገባት እና ቬሪፋይ ማድረግ ይጠበቅብናል ማለት ነው። እዚህ ጋር እንደምታዩት አድሰንስ ይላል። አድሰንስ ነው ቀጥታ የላከልን ማለት ነው። ዩ ዊል ኒድ ቱ ቬሪፋይ ዩር አይደንቲቲ ቱ ኪፕ አርኒንግ ኦን ዩቲዩብ ይላል ማለት ነው። ወይም ደግሞ ተከፋይነታችሁ ቀጣይነት እንዲኖረው ቬሪፋይ ወይም ደግሞ እናንተነታችሁን ማረጋገጥ ይፈልጋል ማለት ነው። ምንድነው እንግዲህ ቬሪፋይ የምታደርጉለት ቲፕስ ኦን ሰብሚቲንግ ዶክመንት፣ ይሄ ፓስፖርት ስታስገቡ እዚህ ጋር ጥንቃቄ ማድረግ ይጠበቅባቸዋል ማለት ነው። መጀመሪያ እንግዲህ ካፕቸር ዘ ኢንታየር ዶክመንት ኢንክሉዲንግ ኦል ፎር ኮርነርስ፣ አራቱ ማዕዘን የሚታይ ወይም ደግሞ አራቱ ማዕዘን ላይ አራት ማዕዘን ያለው የፓስፖርታችሁን ፎቶ ማንሳት ይጠበቅባቸዋል ማለት ነው። ዩር ኢሜጅ መስት ቢ ሪዴብል ማለት ነው፣ የሚነበብ መሆን አለበት። ሌላኛው ደግሞ ፎከስ ወይም ደግሞ በጣም የሚያንጸባረቅ ነገር ሊኖረው አይገባም። ፍሪ ፍሮም ዋት ሪፍሌክሽንስ ወይም ደግሞ ነጸብራቅ ነገር ወይም ጨረር ነገር ሊኖረው ወይም ግሌር የሆነ ነገር ግሉ ወይም ደግሞ በጣም እንትን ያንጸባረቀበት ነገር ሊሆን አይገባም ማለት ነው። ከነዚህ ውስጥ ምን በነፃ ብርሃን ወይም ደግሞ በኖርማል ብርሃን በፀሐይ ማለት በቀን ሰዓት ውጭ ላይ በመብራት ባታነሱት ውጭ ላይ ብታነሱት የተሻለ ነው ማለት ነው። ኢንኮምፕሊት ኦር ኦብስትራክትድ ዶክመንት ይላል። ያልተሟላ ወይም ደግሞ በአንድ ጎን ሸንፈፍ ያለ ሊሆን ይችላል፣ በአንድ ጎን የተቆረጠ ሊሆን ይችላል። ይህን አይቀበልም ማለት ነው። ሌላኛው ምንድነው ዳርክ ከሆነ በጣም ምን ከሆነ ማለት ነው ጨለም ያለ ከሆነ ብለሪ ፎቶ ወይም ደግሞ በጣም ብለር ማለት እንግዲህ ደብዘዝ ያለ ነገር ከሆነ ዊል ኖት ቢ አክሰፕትድ ይላል፣ ተቀባይነት የለውም ማለት ነው። ስለዚህ እነዚህን ጥንቃቄ ማድረግ አለባችሁ። ሌላኛው ቱ ፕሪቨንት አቢዩዝ ወይም ማጭበርበርን ለመከላከል ዊ አለው ሊሚትድ ነምበር ኦፍ ቬሪፊኬሽን። እንግዲህ በፊቱ ወይም ደግሞ በድሮው የፒን ወይም ደግሞ እንደዚህ ቬሪፋይ ለማድረግ ብዙ ጊዜ ብንሞክርም ችግር የለም ነበር ማለት ነው። አሁን ላይ ግን ብዙ አጭበርባሪዎች ብዙ እንግዲህ ሃከሮች ስላሉ ማለት ነው እነሱን ለመቆጣጠር ይሄ ሰው ተደጋጋሚ የማይሆን ነገር ከሞከረ ምን ያደርጋል ማለት ይዘጋባቸዋል ማለት ነው። ቬሪፊኬሽን ኢዝ ፌልድ ብሎ ይሰጣቸዋል። ስለዚህ እዚህ ጋር የተቀመጠልን ምንድን ነው ማለት ነው ሊሚትድ ነምበር ኦፍ ቬሪፊኬሽን ነው የሚለው ወይም ደግሞ 3 ጊዜ ብቻ ነው መሞከር የምችሉት ማለት ነው። ከ3 ጊዜ በኋላ ምን ያደርጋል ይዘጋባቸዋል ማለት ነው። መጨረሻ ምን ታደርጋ አፕሎዲንግ ዶክመንት ኦር ፎቶ other than those requested may result in account suspension። ያልሆነ ለምሳሌ ስሙ አበበ ሆኖ የአበበን መታወቂያ ሳይሆን ወይም ደግሞ የአበበን ፓስፖርት ሳይሆን የከበደን ፓስፖርት ቢያመጣና ቢጨምር ምንድነው ማለት ነው አካውንታችሁ ይታገዳል ወይም ደግሞ ሊዘጋም ይችላል ማለት ሞኔታይዜሽንን ያነሳባቸዋል ማለት ነው። ስለዚህ እነዚህን ካሟላችሁና በትክክል የሚነበብ ወይም አራቱ ማዕዘኖች በትክክል የሚታዩና ቪዚቢሊቲው ወይም እይታው በጣም የሚታይ ከሆነ ምን ታደርጋላችሁ ማለት ነው ከታች ላይ ቬሪፋይ የምትላለች እሷን ተጭናችሁ መቀጠል እንችላለን ማለት ነው። ወይም ደግሞ በቀጥታ ክሮም ላይ ሄደን ላሳያችሁ ማለት ነው። እንደምትመለከቱት እንግዲህ ጉግል ክሮም ከፍቻለሁ ማለት ነው። እዚህ ሰርችንግ በተኑ ላይ ምን እለዋለሁ ማለት ነው አድሰንስ .com ብዬ ወይም ደግሞ ሎጊን ማለት እንችላለን .com ብዬ ጽፍለትና ሰርች አድርገዋለሁ ማለት ነው። ሰርች አድርገዋለሁ እንደዚህ
ሰርች ካደረጋችሁት በኋላ እንደዚህ ያመጣላችኋል ማለት ነው። ይሄ ኢንተርፌስ ነው የሚያመጣላችሁ። በስልክም ይሁን በኮምፒውተርም ተመሳሳይ ነው። ጉግል ወይም ደግሞ ክሮም ላይ ነው የምትገቡት ማለት ነው። በቀጥታ ወደ ግራ በኩል ያሉ 3 ሰረዞች አሉ። እነሱን አንድ ጊዜ ስትጫናቸው ወደ ታች እንግዲህ የሚያመጣላችሁ ወደ ታች ዝቅ ስታደርጉት ምን የሚላለ ማለት ነው? ፔመንትስ የምትላለች እዚህ ጋር እንደምትመለከቷት ማለት ነው። እቺን አንድ ጊዜ ምን ታደርጋላችሁ ማለት ነው? ትነኳታላችሁ ወይም ደግሞ ጀስት እዚህ ጋር ይታያቸዋል ብዬ አስባለሁ ማለት ነው። እቺን ፔመንትስ የምትለውን አንድ ጊዜ ትጫናታላችሁ ማለት ነው። አንድ ጊዜ ከተጫናችሁት በኋላ ምን ያመጣል እንመልከተው። ልክ አንድ ጊዜ ስጫነው ይሄን ፔመንትስ የሚለውን ሁለት አማራጮችን ያመጣልኛል። ፔመንት ኢንፎ እና ቬሪፊኬሽን ቼክ የሚላለ ማለት ነው። ቬሪፊኬሽን ነው። አሁን እኛ አይደንቲቲ ቬሪፊኬሽን ልናረግ ስለሆነ ሁለተኛዋን ትጫናላችሁ ማለት ነው። ሁለተኛዋን ስትጫኑ እንግዲህ ሰርች ያደርግና ያሳያችኋል። ቅድም መጀመሪያ ላይ ወይም ደግሞ መግቢያ ላይ ያሳያችሁ ልክ እንደዚህ አይደንቲቲ ቬሪፊኬሽን ኒድ አቴንሽን ይላል ማለት ነው። ቅድም እንዳልኳችሁ ግን 3 ጊዜ ከሞከራችሁ ይችኛዋ ትዘጋለች ማለት ነው። እቺ ቴክ አክሽን የምትለው እንደምትመለከቷት አክቲቭ ናት። እሷን ነክቼ መቀጠል እችላለሁ። ነገር ግን ይሄን 3 ጊዜ ያልሆነ ፎቶ ወይም ደግሞ የማይነበብ ፓስፖርት ካስገባችሁ በጣም አስቸጋሪ ነው። ሊሚትድ ወይም ደግሞ በጣም ውስን እድል ወይም ደግሞ ውስን የሆነ እንግዲህ አማራጭ ነው የሚሰጣችሁ ማለት ነው። ስለዚህ እንዳይዘጋባችሁ ጥንቃቄ አድርጉ። የሚታይ በደንብ የሚነበብ የሆነ ፓስፖርት ማንሳት እና ማስገባት ይጠበቅባችኋል ማለት ነው። እዚህ ላይ ቴክ አክሽን ብዬ መቀጠል እችላለሁ ወይም ደግሞ ቅድም ልክ ኢሜሉ ላይ እንደገባሁት ኢሜል ለዛ መቀጠል እችላለሁ ማለት ነው። የምትመለከቱት ይሄ ኢሜሉ ላይ ያለው ቨሪፋይ ነው ይላል ማለት ነው። እሱን አንድ ጊዜ ብቻ ነው በቀጥታ ወደዛው ነው የሚወስደኝ ማለት ነው። ስለዚህ እዚሁ ጋር አድሰንስ ላይ ወይም ደግሞ ክሮም ላይ አድሰንስ ከፍተናል ቅድም እንዳልኳችሁ ማለት ነው። በቀጥታ ይችን ቴክ አክሽን የምትለውን አንድ ጊዜ ስጫኑ እና ፕሮሲድ ማድረግ ወይም ደግሞ መቀጠል ትችላላችሁ ማለት ነው። እንዴት መቀጠል እንችላለን እንየው። አሁን እንደምትመለከቱት በቀጥታ ቴክ አክሽን የምትለውን አንድ ጊዜ ጫናት አለው ማለት ነው። ስጫናት የሚያመጣልኝን እንመልከት። ይሄው እዚህ ጋር ችግር እንዳለ ያሳያል ማለት ነው። ቀይ አብርቶብኛል ማለት ነው። ቀይ ያበራው እንግዲህ አንድ ነገር ብቻ ላይሆን ይችላል ማለት ነው። እዚህ ጋር በቀጥታ ስጫነው ሁለት ነገሮችን ያመጣልኛል ማለት ነው። እዚህ ጋር እንደምታዩት ምን አለው ማለት ነው። አንደኛ ታክስ እየጠየቀኝ ነው። ሰብሚት ኒው ታክስ ፎርሙላ ማለት ነው። እንግዲህ እኛ ዛሬ ግን ላሳያችሁ የፈለኩት ምንድን ነው? ፕሮቫይድ ሳም ኢንፎ አባውት ዩር ሰልፍ ዳት ኢዝ ዋይ ቬሪፋይ ናው የምትላለች እሷን አንድ ጊዜ እንጫናታለን ማለት ነው። አንድ ጊዜ ስጫነው ወዴት እንደሚወስደኝ እንመልከት። እዚህ ጋር እንደምትመለከቱት እንግዲህ ቬሪፋይ ናው የሚለውን ስጫነው እንደዚህ አመጥቶልኛል ማለት ነው። ስለዚህ አይ አግሪ ቱ ኮሌክሽንስ ዩዝ ሪቴንሽን ኤንድ ፕሮሰስ ኦፍ አይዲ ኤንድ ፐርሰናል ዳታ አስ ዲስክራይብ የምትለውን ይችኛዋ ምን ታደርጋላችሁ ማለት ነው። ቲክ ታደርጋላችሁ ወይም ደግሞ አግሪ ታደርጋላችሁ ማለት ነው። ከዛ ዝቅ ስታደርጉት ሌላ ምንም ነገር ስለሌለ ስታርት ቬሪፊኬሽን የምትለውን ይችኛዋን ትጫናላችሁ ማለት ነው። ስታርት ቬሪፊኬሽን የምትለውን አንዴ ከተጫናችሁ በኋላ እንደዚህ እንደምታዩት ማለት ነው። እንግዲህ ፕሮቫይድ አን አይዲ ይላል ወይም ደግሞ መታወቂያችሁን አስገቡ ይላል። ዶክመንት ዛት ዩ ሰሚት አር ዩዝድ ቱ ቬሪፋይ ዘ ኔምስ ዛት ዩ ፕሮቫይድ እንግዲህ ይላል ማለት ነው። ድራይቪንግ ላይሴንስ ይላል የመጀመሪያው፣ ሌላኛው ፓስፖርት ይላል፣ ናሽናል አይዲ ወይም ደግሞ ናሽናል አይደንቲቲ ካርድ ይላል ማለት ነው። ሌላኛው ደግሞ ሬዚደንት ፐርሚት ወይም ደግሞ የመኖሪያ ፍቃድ ይላል ማለት ነው። አሁን እኔ የማሳያችሁ ፓስፖርት ስለሆነ ሁለተኛዋን እችን ፓስፖርት የምትለውን እንመርጣለን ማለት ነው። እዚህ ጋር እንደምታዩት ሰማያዊ አበራችልኝ ማለት ነው። ወደ ታች ዝቅ ታደርጉታላችሁ። በዚህ በኩል እንግዲህ ምን ያደርጋል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ምን ይላል? አፕሎድ ዘ ፎቶ ፔጅ ይላል ማለት ነው። ያ ያነሳነውን የፓስፖርታችን የፊት ለፊት ገጹን ምን እናደርጋለን ማለት ነው። እዚህ ጋር ምተን አፕሎድ ወይም ደግሞ መጫን አለብን ማለት ነው። እሷን አንድ ጊዜ እንጫናታለን። አንድ ጊዜ ስጫናት ወደ ፋይሉ ወዳለበት ወደ ፎልደሩ ይወስደኛል ማለት ነው። እጄ መርጥለታለሁ ማለት ነው። እንደምታዩት እንግዲህ እያስመረጠኝ ነው ማለት ነው። እጄ መርጣለሁ። ስለዚህ ፋይሌን መርጫለሁ ማለት ነው። ኦፕን የምትለውን አንድ ጊዜ ስጫንለት እዚህ ጋር አምጥቶ ያስገባል ማለት ነው። ፕሮሰስ እያደረገ ነው እንደምታዩት ትራያየን ብሎኛል። ስለዚህ የማይመጠን ከሆነ ምን ያደርጋል ማለት ነው። እንደገና አፕሎድ አርግ ሜክ ሹር ዛት ዘ ኢሜጅ ኮንቴንስ ዩር አይዲ ኢዝ ዋት ፎከስ ኤንድ ዌል የሆነ መሆን አለበት ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ተቀብሏል ማለት ነው። ይኸው አሁን እዚህ ጋር እንትኑን አፕሎድ አድርጌዋለሁ። ነገር ግን እዚህ ጋር ማስጠንቀቂያ አስቀምጦልኛል ማለት አይዲ አፕሎድ ጋይድ ላይን አለ ወይም ደግሞ መመሪያ አለው ማለት ነው። ሜክ ሹር ዛት ዩር አይዲ ኢዝ ሾውን ኢን ዘ ከለር ዊዝ ኦል ፎር ኮርነር ክሊርሊ ቪዚብል፣ አራቱም ማዕዘን በደንብ መታየት አለበት፣ በደንብ ምን ማለት አለበት መነበብ አለበት ይላል ማለት ነው። እዚህ ጋር አሁን እንግዲህ በጄፒጂ ወይም ደግሞ በኢሜጅ ፎርም ነው ማለት ፎቶ ነው አስገብቼዋለሁ ማለት ነው። ካስገባው በኋላ ምን ታሩት ኔክስት የሚለውን ትጫናላችሁ ማለት ነው። ኔክስት የምትለውን አንድ ጊዜ እንጫን።
እዚህ ጋር እንደምትመለከቱት ኔክስት ካልኩት በኋላ ሌላ ኔክስት ያመጣል ማለት ነው። እንዳጠቃላይ አድሰንስ ላይ የሞላናቸው ኢንፎርሜሽኖች መረጃዎች እንዳጠቃላይ እዚህ ጋር ያመጣልናል ማለት ነው። ስማችንን፣ ፖስታ ቋጠር ያስቀመጥነውም እንዲሁም ደግሞ አድሬሳችን አጠቃላይ እዚህ ያመጣልናል ማለት ነው። ስለዚህ አሁን እዚህ ጋር በቀይ ያበራሁት ወይም ምን ለማድረግ ነው ስም በተለይ ካየ ቪዲዮ ላይ በተለይ ችግር ስለሚያመጣ ነው ማለት ነው። ስለዚህ ምን ያደርጋል ማለት ነው ሪቪው ኤንድ ኮንፊርም ዩር ኢንፎርሜሽን ቼክ ታደርጋላችሁ ትክክል መሆኑን ማለት ነው። ካረጋችሁ በኋላ እዚህ ጋር ኔክስት የምትላለች አሁንም ኔክስትን ትጫናላችሁ ማለት ነው። እንየው የምታዩት ኔክስት ብየዋለሁ ማለት ነው። ፕሮሰስ እያደረገ ነው። በዚህ መልኩ እንግዲህ ጨርሰናል ማለት ነው። እንደምትመለከቱት ቬሪፋይ ዩር አይደንቲቲ ይላል ማለት ነው። ዩር ቬሪፊኬሽን ኢዝ ናው ኢን ሪቪው ይላል። በቃ ቼክ እያደረገ ነው ወይም ደግሞ ሪቪው እያደረገ ነው። ሪቪው ቴክስ 1 to 3 days እስከ 3 ቀን ሊፈጅ ይችላል ማለት ነው። ዊ ዊል ኢሜል ዩ ዌን ዘ ሪቪው ኢዝ ኮምፕሊትድ። ሪቪው አድርገው ሲጨርሱ በኢሜል ያሳውቁናል ማለት ነው መቀበሉን። ስለዚህ ምን እናደርጋለን? እታች እንደምታዩት ደን የምትላለች እሷን አንድ ጊዜ ደን የምትለውን ተጭነን እንጨርሳለን ማለት ነው። ወደታች ያለው ኢንፎርሜሽን ስለሆነ ወይም ደግሞ የኛ የስማችን ምናምን ስለሆነ ሪቪው እያደረገ እንደሆነ ያሳያል ማለት ነው። እዚህ ጋር ለምሳሌ ትንሽ ዝቅ ላድርግላችሁ። ይሄው ኢን ሪቪው ይላል ማለት ነው። አሁን እየገመገመ ስላለ ማለት ነው። ስለዚህ በዚህ አይነት መልክ እንግዲህ በጥንቃቄ ምን ማድረግ አለባችሁ ማለት ነው። የፓስፖርታችሁን አይደንቲቲ ወይም ደግሞ የራሳችሁን አይደንቲቲ ቬሪፋይ ማድረግ ይጠበቅባችኋል ማለት ነው። ይሄው እንደምትመለከቱት ታች ላይ እዚህ ጋር አሁን ለምሳሌ ኒድ ቬሪፊኬሽን ሲል የነበረው ምን ያህል ማለት ነው አሁን ኢን ፕሮግረስ እያለ ነው ማለት ነው። እዚህ ጋር ግን ማስጠነቀቃችሁ ነገር ቢኖር ማለት ነው ራሳችሁ ማችሉ ከሆነ እና እንደዚህ አንድ ጊዜ ሁለት ጊዜ ሞክራችሁ ከመለሳችሁ ድጋሜ ከመለሰባችሁ እስከ 3 ድረስ አትደጋግሙ። እንደ በፊቱ አይደለም ማለት ነው። አሁን በፊት ችግር የለም ነበረ፣ በጣም እስከፈለግን ድረስ መሞከር እንችል ነበር ማለት ነው። አሁን ግን በጣም ሊሚትድ ነው። 3 ጊዜ ብቻ ነው የሚፈቅድልን። ከዛ በኋላ ምን ያደርጋል? ብሎክ ያደርግብናል። በጣም ብዙ ችግር ውስጥ እንገባለን ማለት ነው። በጣም ብዙ እኔ አሁን የገባሁበትን ጣጣ ወይም ደግሞ ብዙ የሰራሁትን ስህተት አሁን ልነግራችሁ አልችልም። ሌላ ቪዲዮ ደግሞ ሰርቼ አሳያችኋለሁ። እንዴት በተለይ ከዘጋባችሁ 3 ጊዜ ሞክራችሁ ከዘጋባችሁ እንዴት ማስተካከል እንደምችሉ ሌላ ቪዲዮ ሰርቼ አሳያችኋለሁ ማለት ነው። እንደወደዳችሁት ተስፋ አደርጋለሁ ማለት ነው። ይህንን ቪዲዮ ደግሞ ላይክ፣ ቪዲዮን ከወደዳችሁት ለሌሎች እንዲደርስ ደግሞ ሼር እና ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በያላችሁበት መልካሙን ሁሉ እየተመኘን ማለት ነው እንግዲህ አበረታቱን፣ እንግዲህ አግዙን ማለት ነው። መልካም ጊዜ። ባይ ባይ። ሲቀበለን ደግሞ መጨረሻ ላይ ያው ማሳያችሁ ይሆናል ማለት ነው። አይዟችሁ፣ በርቱ። እንግዲህ አትዘናጉ። ሁላችሁም መልካም ጊዜ